ጨካኙ ዝናና ማህሌት ቅድስትንና ምሳሌ ለማገት ሲሯሯጡ መንገድ ላይ አስቁመው ሲያስፈራሯቸው ድንገት ከየት መጣ ሳይባል መድብል ከች ብሏል። እንግዲህ ብሩኬ የት እንዳለ እስካሁን ድረስ የሚታወቅ ነገር የለም። በባለፈው ክፍል እንዳየን እንግዲህ ብሩኬ ምሳሌን ለማሳከም ብሎ ያልሆነ ወንጀል ውስጥ ገብቷል። እሱም ደግሞ አደንዛዥ እጽ ወደ ውጭ ሀገር እንዳዘዋውርላቸውና የልጁን ማሳከሚያ ገንዘብ የቤቱን ትክ እንዲሰጡትና ቤቱን ሳይሸጥ ለመኖሪያ እንዲቀመጥለት ነበረ። እሱ ግን ባመጡለት ሀሳብ ተስማምቶ ነገር ግን ሰዎቹን በመሸወድ የሰጡትን አደንዛዥ እጽ በመጣል አሁን ላይ ሰዎቹ ያንን የተላከውን ተልዕኮ በስርዓት እንዳላደረሰ ሲደርሱ ምናልባችም አግተውም ወይም ደግሞ ገለውትም ሊሆን ይችላል። ብሩኬ ለልጁ ሲል ያ ሁሉ መከራ ካለፈ በኋላ አሁን ግን የት እንዳለ አይታወቅም። ቅድስትን እንደሚወዳትና አብረው እንደምትኖር ፍቅሩን ከገለጸላት በኋላ ቅድስትም ደግሞ አብረን እንደር ካላት በኋላ እሷም ደግሞ ፈቃደኛ ስላልሆነች ገፍትራው ስለተነሳች ምናልባችን በእኔ ምክንያት ሊሆን ይችላል የጠፋው እያለች ቅድስት በጣም ተጨናንቃለች። እንቅልፍ የላትም፣ ሰላሟን አታለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንኳን ሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ፣ እናመሰግናለን። እንግዲህ ተወዳጁ ምሳሌ ድራማ እንደቀጠለ ይገኛል ማለት ነው። ክፍል 72 ቀጥሏል። በባለፈው ክፍል እንግዲህ ቅድስትና ምሳሌ ወደ ሱቅ እንሄድ ብለው ተያይዘው ሲሄዱ ነበረ። ድንገት ዝናና ማህሌት መንገድ ላይ ያስቆሟቸው ማለት ነው። ዝና አሁን ላይ ሉላን ስላላገኛት እንደብድ እያደረገ ነው። ምክንያቱም ሉላን ካላገኘው ሞቼ እገኛለሁ፣ የኔ ባትሆንም እንኳን እገላቸዋለሁ፣ ሁለቶችንም አጠፋቸዋለሁ፣ ሉላ የኔ ካልሆነች አጠፋቸዋለሁ፣ እንደውም የመግደል ሱሴ በልበል እያለኝ ነው። ሉላ ተመልሳ እቤቴ ገብታ መሰቃየት አለባት። ሌሊት እኔ ጋ የኔ መዝናኛ ትሆናለች፣ ቀን ቀን ደግሞ እንደ ውሻ የውሻ ምግብ እየበላች ትኖራለች እንጂ አለቃትም እያለ እየፎከረ ነው። ማለት ደግሞ ዝና ከሉላ ጋር እንደሆነ አትፈልግም። ዝናን እንዲታገባው ወይም ደግሞ ዝና የእሷ እንደሆን ስለምትፈልግ ከስር ከስሩ እንደ ውሻ እየተከተለችው ትገኛለች። ነገር ግን ዝና በምንም ታምር ማህሌት ሊቀበላትም ሆነ ሊወዳትም አይችልም። ቆይ ለምንድን ነው ማታዋት? በዙሪያ እኮ ብዙ ሴቶች አሉ፣ እሷ ብቻ ናት እንዴት ሴት ያለችው? እያለችም ትገፋፋዋለች። ዝና ግን በምንም ታምር ሌላ ሴት አሁን ላይ አያስብም፣ አይፈልግምም፣ አያደርገውም። ካገኛትም ሉላን ነው፣ በፍቅር ካልሆነ እሷ መበቀል ነው ሀሳቡ። መድብልም ከመጣ በኋላ ስለ ወንድሙ ብሩክ ለቅድስት ይጠይቃታል። እንዴት እንደጠፋና የት እንደሄደ ቢጠይቃትም ቅድስት ግን ምንም እንደማታውቅና ስልኩ ከጠፋ 3 ቀን እንደሆነውና በ3 ቀን ውስጥ የት እንዳለ እንደማታውቅ እና ብዙ እየተጨነቀች እንደሆነ በሱ ጉዳይ እንቅልፍ ያጣች እንደሆነ በጣም እንዳሳሰባት ነገረችው። መድበልም ወንድሜ የትገባብኝ ምን ሆኖ ነው? ያለ አንድ ነገርማ እንደዛ አልሆነም። ቆይ ጣላት አለው እንዴ? ጸበኞች ይኖሩታል እንዴ ብሎ ጠየቃት። ቅድስትም ያው እንግዲህ ጣላቱ ማህሌት ናት፣ ታውቅ የለ ምን እንዳደረገችው። ሌላ እንኳን ይኖራል ብዬ አላስብም። አንድ ደግሞ ዝና የሚባል ነው፣ እሱ ደግሞ የሞገስ ጓደኛ ነው፣ ምናልባሽ ካወቅከው ብላ ነገረችው። መድበልም እንግዲህ ሞገስን እንጂ ዝና የሚባል ሰው እንደማያውቅ ነገራት። ቅድስትም እንግዲህ ሞገስን ዝና ሊያጠቃው እንደሚፈልግና እያፈላለገው እንደሆነና አሁን ላይ ሞገስ ከዝና ተደብቆ እንደሚኖር ነገረችውና መድበልም ሞገስ ጋር መደወል እንዳለበት አምንና ስልኩን ተቀብሎ ደወለለት። ሲደውልለት ግን ሞገስ ከሉላ ጋር እያወሩ ስለነበር በጣም ደንግጦና ፈርቶ ነበረ። መድበልም ወደ ሞገስ ከደወለ በኋላ ሄሎ፣ ሰላም ነው ሞገስ፣ እንዴት ነህ? እኔ መድበል እባላለሁ የብሩክ ወንድም ነኝ ብሎ ሲለው ኧረ እባክህ ጭራሽ ደግሞ በወንድሙ ስመጣ እንዴ እማላውቅ መሰለ? ዝና ነህ አይደለ? መቼም አታገኘኝም፣ የትም አታገኘኝም እያለ ስልኩ ላይ ይጮህበትና ይዘጋበታል። ምንድነው የተፈጠረው ብሎ መድበል ለቅድስት ሲነግራት ሞገስ ቶሎ ብሎ ወደ ቅድስት ደውሎ ጠየቃት ያለውን ነገር። እውነትም ዝና እየተከታተለው ነው ወይስ ደግሞ መድበል እንዳለውም በትክክል እሱ ነው የሚለውን ነገር ደውሎ ሲጠይቃት ቅድስትም መድበል አጠገብ ያለ ሊያናግር ይፈልጋል ብላ ስልኩን ሰጠችው። በስልክ አወሩ፣ መገናኘት እንዳለባቸው ተነጋገሩና ተገናኙ እና ሰላምታ ከተቀያየሩ በኋላ ሻይ ቡና እያሉ ማውራት እንዳለባቸው ነገረው።
እሺ በቃ ገንዘብ ወደ አካውንት ላዛወርልህና አንተ አውጣና እዛ ፈታ እንላለን አለው። ሞገስም ደግሞ አረ ችግር የለውም ገንዘብ እኮ እኔ ያለኝ ምንም አያስፈልግ። እንግዲህ መድበል ያላወቀው ነገር ዝና ሞገስን ገንዘብ ሲያወጣ በአካውንቱ የሚከታተለው ሰው እንዳለ አላወቁም ነበረ። እዚህ ላይ ትልቅ ስህተት ሰሩ። ምክንያቱም ዝና አሁን ላይ አብሮት ከሚሰራው ሰውዬ ጋር በዋትሳፕ እየተደዋወሉ በባንክ አካውንት ገንዘብ ሲያወጣ መረጃ እየሰጠው እንደሆነ አላወቁም ነበር። እንደተለመደው ያ ሰውዬ ለዝና ደውሎ አሁን በሉላ አካውንት ገንዘብ ወጥቷል አልና የወጣበትን ሰፈር የት አካባቢ እንደሆነ ነገረው እና መፍጠን ይኖርብሃል፣ ወደዛ ልትሄድ ይገባላል። ዝና እንግዲህ እየወረጠ ወደ እነሱ ሊሄድ ወስኗል። መረጃውን ስለሰጠው አመሰግነውና ወደ ተባለው ቦታ ቀጥ ብሎ ይሄዳል። ነገር ግን እዛው እነሱ ሳያውቁ ቁጭ ብለው ያወሩ ነበር። ስለተፈጠረው ነገር ሊያወሩ ነበር የተባባሉት። ልክ ሄደው ቁጭ ከማለታቸው ዝና እዛ ቦታ ላይ ይገኛል። ሞገስ በጣም ደንግጦ ነበረ። ምን እየተፈጠረ ነው? እየተከታተለን ነበር እንዴ? እንዴት ሊመጣ ቻለ? እያለ ግራ ገብቶታል። አሁን ላይ ዝና አንድና አንድ አላማው ሞገስንና ሉላን ማሳደድ እና የእነሱን ሰላም መንሳት እንዲሁም ደግሞ ሉላና ሞገስን መበቀል ብቻ ሆኗል እቅዱ እና ሌት ማይተኛም ቀንም ስራው እነሱን ማፈላለግ ብቻ ነው። እናም መድብል ሞገስ ዝና የሚባለውን ሰውዬ በጣም ፈርቶ ሲያየው ምን ያስፈራ ታዲያ? ምን አንቦቃቦቃል? ወንድም አይደለህ እንዴ? እንደውም ይምጣና እኔ ልታወቀው ፈልጋለሁ፣ ይምጣና እናናግረዋለን፣ አትፍራ አለው። ሞገስም አይ ስለማታውቀው ነው፣ ስለዝና ስለማታውቅ ነው እንጂ እሱ ከሰይጣንም የበለጠ አረመኔ ሰው ነው፣ ይገለኛል ብሎ ነገረው። ከዛም በኋላ አታስብ፣ ችግር የለውም፣ አሁን ተረጋግተ ቁጭ በል፣ ይምጣና እናወራለን አለው። ዝናም እንግዲህ እየሮጠ መጥቶ በፍጥነት ወደ ሞገስ ሊደባደበው ሲጠጋ ድንገት መድብል ቆሞ ያስቆመዋል። ዝና አሁን ላይ ስለ መድብል ስለሰማ ማህሌት መድብል ማለት እስር ቤት ታስሮ የከረመና በጣም ተደባዳቢ እንደሆነና መደባደብ እንደሚወድ ስለነገረችው ፈርቶ ነበር። በቀጥታ ትኩረቱን ያደረገው ወደ ሞገስ ነበር። ነገር ግን መድብል ተነስቶ አንገቱን አንቆ ይዞታል። መጨረሻውስ ምን ይሆን? እንግዲህ ብሩክ የት እንዳለ አይታወቅም ለልጁ ሲል በከፈለው ዋጋ። ነገር ግን መልሰው ወንጀለኞች አግተውታል። እዚህ ገባ ሳይባል ድራሹ ጠፍቷል። ቤት ውስጥ ደግሞ ቅድስት በእኔ ምክንያት ነው እንደዚህ የሆነው እያለች እየተጨናነቀች ትገኛለች። እንዲሁም ደግሞ ምሳሌም አባትስ የት ነው የሄደው የት ነው የገባው እያለች ጥያቄ ያበዛች ትገኛለች። እናም ቅድስት ያስጨነቃት ነገር የምሳሌ ነገር ነው። ለምሳሌ የምትመልስላት አሁን ላይ መድብል በድጋሚ ምሳሌ አባቴ የታለ ብላ ከጠየቀችሽ ውጭ ሀገር ሕክምና ያደረግሽበት ቦታ እቃ ረስቶ እንደመጣና ወደዛ እንደሄደ ሳይነግረን በድብቅ እንደሄደና በቶሎ እንደሚመለስ ንገሪያት ብሎ አሳምኗታል። ምሳሌ አባዬ ጋ ውሰጂኝ አባቴ ናፈቀኝ እያለች ቅድስትን ታናዛታለች። ምሳሌ የኔ ውድ አባትሽ እኮ ወደ ውጭ ሀገር ሄዶ ነው ጋሽ ውጭ ሀገር ነው ሄደው አንቺ የታከምሽበት ቦታ ሄዷልና እቃ ረስቶ መጥቶ ነው እያለችን በትነግራትም ምሳሌ ግን በፍጹም አባዬ ሳይነግረን አይሄድም፣ ለእኛ ሄድኩ ሳይለን እኮ አይሄድም ትላታለች። ቅድስት እንግዲህ እንደምንም ብላ ምሳሌ እንድታምናት ታደርጋለች። ነገር ግን አሁን ላይ ብሩክ ያለው የት ነው? ዋናው ጥያቄ እውነትም እነዛ ወንጀለኞች ጎድተውት ነው ወይስ ደግሞ እሱ ከነሱ ሽሽት ተደብቆ ነው? ቅድስትን በእኔ ምክንያት ነው እንደዚህ ሆነው፣ ባለፈው እሱ ያለኝን ስላልተቀበልኩኝ በእኔ ምክንያት ነው ቤቱን ለቆ የጠፋው እያለች ውስጧ ሰላም አጥቷል። እናም በዛ አብዝታ እየተጨናነቀች ትገኛለች። ማለት ደግሞ አሁን ላይ ትኩረቷ ዝና ላይ ሆኗል። ምናልባት ዝና ሉላን ትቶ ወደ እኔ ይመጣል፣ እኔን ያገባኛል፣ ለእኔ ቤት ይገዛልኛል፣ ከሱ ጋር እኖራለሁኝ እያለች እያሰበች ነው። ዝና ግን እሷን ከሰው ማይቆጥራት ስራውን እንድትሰራለት እንጂ ለሚስትነት ወይም ደግሞ ለፍቅረኝነት አስቧት አያውቅም። አሁንም ተስፋ ያልቆረጠችው ማህሌት እስር እስሩ እንደ ውሻ ትከተላለች። ነገር ግን የሚያሳያት ንቀትና ስድብ እንጂ ፍቅር አላሳያትም። አንቺም ሴት ሆነሽ እያለ ሲያዋርዳት ነው የምናየው። ይሄ ደግሞ ከምንም በላይ ይገባታል። ምክንያቱም ብሩክን ካደረገችበት አንጻር ይሄም ሲያንሳት ነው። ገና ምን አይታ። ብሩክ ግን የት ነው ያለው?
ለልጁ ሲል እንዲሁም ደግሞ ለቅድስቴም ሲል ተመልሶ ጠንካራ ሆኖ ከጓደኛው ጎን መሆን ይኖርበታል። ውድና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ እንግዲህ ምሳሌ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ በዝት ትርፍርፍ ይበልልኝ። ቻናሉን ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።